የአባቴ ስም በድጋሚ እንዳጠርሽ። ምንም አላወራንም። አልገባት ሲል ምን ላድርግ? ቢያፈቅርሽማ ጥሩ ነበር። እቺ ደግሞ እሱ መኪና ውስጥ ምን አባቷ ትሰራለች? እሺ ቶሎ በይ። ምንድን ነው? መጣሁ ጠብቀኝ። ሰውዬው እኮ ይዞኝ ነው። እንዴት ጥላችሁን ትመጣላችሁ? እሱም ለአደይ እንደዚህ ነው የሚሆንላት። አደይ በቂ ረፍት ማድረግ አለብሽ ነው ያሉኝ። ችጋራም ፕሮማክስ ወንድሜ። አዎ ዶክተር፣ መቅረት አይቻልም። በል በቃ እሺ፣ አንተ ሄድና ቶሎ ተመለስ። ሌላ የሴት ጎረምሳ መልችልሽ። ማን? እሺ እኔ ምሽራ በጣም ነው እህቴ። ገጀራው የት አለ? ደግሞ ምን የተነሳችሁ ነው እዚህ? እንዴ ወዴት ነው ጥላችሁን የምትወጡት? አንቺ የለሊን እና የባቡሬን ሰርግ ለመደገስ ደፋ ቀና እያሉ በነበረበት ሰዓት በድንገት ያልታሰበ አደጋ ደረሰባቸው። እሱም ምንድነው እንግዲህ ቤዛ ከዚህ በፊት ስታቅድ እንደነበረችው በእቅዷ መሰረት ባቡሬን ማሳገት እናም ለሊን በሰርጓ ቀን ማሳቀቅ ነበረ። ቤዛ ያሰበችውን ከመተግበር አልቀረችም። አሁን ላይ ባቡሬን አሳግታባታለች። እንግዲህ ለሊን በድጋሚ ልክ እንደ ኤላ ጥሎሽ ሄደ ለማለት እና እሷን ለማሳቀቅ ቤዛ መንገዱን እየከፈተች ትገኛለች። ይህ ሁሉ ስራ ደግሞ የቤዛና የፍቅር ስራ ነው። አሁን ላይ ቤዛ ታምም ያለው በሚል ተልካሻ ምክንያት እነ ፍቅር እናት ቤት እንደገባች የምናውቀው ነገር ነው። ታዲያ ማሚዬን እባክሽ አሞኛል፣ እኔ የካንሰር ህመምተኛ ነኝ ስትል ነበረ። ባልሆነን ተልካሻ ምክንያት አሳምናት እነሱ ቤት ልትገባ የቻለችው። የፍቅር እናት ደግሞ በህመም የሚጨክን አንጀት የለኝም፣ አይደለም ቀርቶ ለቤዛ ለማንም ለማላውቀው ሰውም ቢሆን አልጨክንም ስትል ትህትናዋን አሳይታት ነበረ። ነገር ግን ቤዛ አሁንም ከአለፈው ስህተቷ የምትማር ሰው ሳትሆን በስህተት መንገዷ የምትቀጥል አይነት ሰው ናት። ለዚህም ጥፋቷ ደግሞ ፍቅርም አግዛት ትገኝ ነበረ። ፍቅር እንግዲህ እሷም እራሷ ተንኮለኛ ሆና ከዛም ውጭ ደግሞ የተንኮለኞች ተባባሪ ሆና ትገኛለች። ነገር ግን በስከ መጨረሻ ይህ ሁሉ ነገር ተንኮል እንደሆነ ስትሰማ የፍቅር እናት የምትወስነው ውሳኔ እጅግ በጣም ከባድ ነው የሚሆነው። ምክንያቱም እሷ አምናቸው እውነታቸውን ነው ብላ ተቸግረዋል ብላ አዝናላቸው ነበረ ቤት ውስጥ እያስገባቻቸው። ለዚህም ነገር ደግሞ ፍቅርም ተባባሪ እንደሆነች ስትሰማ እንግዲህ ማሚ ምን ልታደርግ እንደምትችል መገመት እጅግ በጣም ከባድ ነው። ምክንያቱም ፍቅርን አምናታለች። ፍቅር በድጋሚ አጉል ነገር ውስጥ እና ስህተት ውስጥ አትገባም ብላ ስለምታስብ አሁን ላይ ይህን ነገር አቀነባብራ ከነቤዛ ጋር ተጋግዛ ያደረገችው እሷ መሆኗን ስታቅ እጅግ በጣም ከባድ ነው የሚሆንባት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 250 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አደይ እንግዲህ እንደተለመደው ማስደመሙንና ማስደሰቱን እንደቀጠለ ይገኛል። ለዛ ቤዛ እንግዲህ እንደለመደችው እንደምንም ብላ እነ ፍቅር ቤት ገብታለች። እነ ፍቅር ቤትም በመግባት ነገሮችን እያተራመሰች እና እያደበላለቀች ትገኝ ነበረ። ለዚህም ለእያንዳንዱ ነገሮች ሁሉ ተጠያቂዋ ቤዛ ሆና ትገኛለች። ቤዛ እንግዲህ እንዳለችና እንዳሰበችው ባቡሬን በማሳገት ለሊን በድጋሚ ልቧን መስበሩን ታያይዘዋለች። ለሊንም ለሰርግሽ አስጠሪኝም ወይ ስትልም ጠይቃት ነበረ። ለሊም በዙሪያ ያሉ ሰዎች ሁሉ ማናቸውም ቢሆኑ ጠላቶችም ቢሆኑ ሰርጌ ላይ እንዲቀሩ አልፈልግም፣ ስለዚህ ሁላችሁንም ጠርቻችኋለሁ በማለት የጥሪ ካርድ ለእያንዳንዳቸው በትናላቸው ነበረ። ሁሉም የሰርጓን ቀን እየጠበቁ ይገኛሉ። በጉጉ ሲጠበቅ የነበረው የለሊና የባቡሬ ሰርግ ሊካሄድ ቀናቶች ነበሩ የቀሩት። ታዲያ ይህ ሰርግ በሰላም አይካሄድም የሚሉት ቤዛና ፍቅር አሁን ማተራመሳቸውን ጀምረዋል። ማዘሯም እናንተ ሙሽሮች ናችሁ፣ ስለዚህ ከቤት መውጣት የለባችሁም፣ ወዴትም አትንቀሳቀሱ፣ ቤት ውስጥ ሆናችሁ ተሞሸሩ ስትልም ነበረ ለባቡሬና ለለሊ የእናትነት ምክሯን እየለገሰቻቸው። ነገር ግን ባቡሬ መጣሁ በማለት ከቤት ወጥቷል። ለሊና አዴ ደግሞ
ጸጉራችንና ፊታችንን መሰራት መስተካከል አለብን ብለው በማሰብ እነሱም ተያይዘው ወጥተዋል። እንግዲህ የለሊና የአደይ የጸጉርና ሜካፕ ስራ በድል ተጠናቋል። ነገር ግን የቀረው የባቡሬ ነበረ። ባቡሬም ዴቭን አብረን እንሄዳለን ብሎ ቀጥሮት ይገኛል። ነገር ግን ከዴቭ ጋር ሳይገናኙ ባቡሬ በድንገት ያልጠበቀው ነገር ገጠመው። እሱም ምንድነው የእገታ አደጋ ነበረ። ባቡሬ እንግዲህ እገታው ተካሂዶበታል። ይህ እንዲሆን ያደረጉት እነ ፍቅር ናቸው። በሌላ በኩል ደግሞ ኩኩሻና ዳይመንድ ናቸው። ኩኩሻና ዳይመንድ አሁንም መጨቃጨቃቸውን እንደቀጠሉ ነው። ሊፈታ የማይችል ችግር የገጠማቸው ኩኩሻና ዳይመንድ አብረው ሲሆኑ አንዳችም ነገር አይነጋገሩም። ማለትም በፍቅር ነበረ የሚያወሩት። ነገር ግን ኪንጎ ወይም ቅምጥል አንዳቸው ከመጡ ጭቅጭቃቸውን ይቀጥላሉ። እናም መጨቃጨቅ ይሆናል ስራቸው። ታዲያ ኪንጎም ቆይ እናንተ ግን ሰው ሲኖር ብቻ ነው እንዴ የምትጣሉት? ሰው ከሌለ አትጨቃጨቁም አይደል? ሲልም እየጠየቃቸው ይገኝ ነበረ። ኩኩሻም አይ እንደዛ አይደለም፣ እኛ ሁሌም እንጨቃጨቃለን፣ ዳይመንድ ምንም ማረፊያ የሌለው ሰው ነው እያለችም ለኪንጎ አስረድተዋለች። በሌላ በኩል ደግሞ ዶክተር ኢዩኤል እና ሩታ ናቸው። ሩታ አሁንም ዶክተር ኢዩኤልን መከተሏን አላቆመችም። ነገር ግን እሱ ደግሞ አሁንም ወደ ሩታ ማየት እና የሩታን ፍቅር ማስተናገድ በፍጹም አልቻለም። አሁን ላይ ዶክተሩ የአደይን ደስታ ነው የምፈልገው ይል ነበረ። አደይና ለሊ ለዶክተሩ የነ ለሊን የሰርግ ጥሪ ካርድ ለመስጠት ሂደው ነበረ። ታዲያ በዚህን ሰዓት ዶክተር ኢዩኤል እጅግ በጣም ደስተኛ ሆነ። ምክንያቱም አደይን ስላያት አደይ የምርም ታስቢኛለሽ ማለት ነው ወደ እኔ መጣሽ ሲል ነበረ እየተደሳሰተ የሚገኘው። ታዲያ የጥሪ ካርዱን ከሰጡት በኋላ አደይና ለሊ ሊወጡ ሲሉ አደይ አንዴ ይፈልግሻለሁ በማለት ወደኋላ እንድትቀር አድርጓታል። ታዲያ ዶክተሩ አደይ ምን ሆንሽ ነው የጠፋሽው? እናም ጣል ጣል አድርገሽኛል ይላት ነበረ። አደይም አይ ዶክተር እንደዛ አይደለም፣ አሁን ላይ ምን ላይ እንዳለው ታውቃለህ አይደል? እጅግ በጣም ተጨናንቄያለሁ። የለሊ የሰርግ ፕሮግራም እየደረሰ ስለሆነ ለዛም ወገቤን ታጥቂ መዳር አለብኝ ብዬ ነው። እናም ስራው ቢዚ አድርጎኛል ትለው ነበር። ዶክተሩም አይ አደይ ጭራሽ ከእንደመፈጠሬ የረሳሽ መስሎኝ ነው። ስለዚህ ችግር የለውም ካላት በኋላ አደይ ደስታሽ ደስታዬ ነው። እናም ላንቺ ትኬት እኔ እጅግ በጣም ደስተኛ ነኝ ይላት ነበረ። አመሰግናለሁ ዶክተር ካለችው በኋላ ጥላው ወጥታለች። ዶክተሩም እንግዲህ የሰውን ደስታ አልጋፋም፣ እሷን ደስተኛ የሚያደርጋትን ነገር ሁሉ ታድርግ እያለም ይገኝ ነበረ። አሁን ላይ ዶክተሩ በአደይ ተስፋ የመቁረጥ አይነት ስሜት እየታየበት ይገኛል። ዶክተር ኢዩኤል እንግዲህ አደይና ዴቭን እንዲጋቡ ቢፈቅድላቸው ጥሩ ነው። ምክንያቱም በመካከላቸው ከዚህ በኋላ አንዳችም ነገር ባይፈጠር ደስ ይላል። እስካሁን የከፈሉት ውጣ ውረድና እስካሁን የከፈሉት መስዋዕትነት አሁን ላይ ላለው ፍቅራቸው ትልቅ ሚና ነው የተጫወተው። ከዚህ በኋላ በፍቅራቸው መካከል ማንም ባይገባና ባይረበሹ ደስ ይለናል ማለት ነው። እንግዲህ ለለሊና ለባቡሬ ደግሞ የቤዛን ተንኮል አጨናቅፎ ሰርጋቸው የሚካሄድበትን መንገድ ይፈጠራል ብለን ተስፋ እናደርጋለን። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።